ንስር ዮሐንስ ዜናዊ ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለብርሃነ ትንሣኤው በሰላም በጤና አደረሳችሁ። ዛሬ ትንሣኤ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሙስናና መቃብርን ድል አድርጎ ከሙታን መካከል የተነሳበት ዕለት። ለዚህ ታላቅ በዓል በዘንስር ሚዲያ ቤተክርስቲያን በዚህ ጉዳይ በተሰኘው መርሃ ግብራችን ላይ ልዩ እንግዳ ጋብዘን የትንሣኤን በዓል ከኛ ጋር ታሳልፉ ዘንድ ግብዣዬን አደርጋለሁ። በዓሉን ምክንያት በማድረግ ዘማሪያንን መምህራንን ጋብዘን ልዩ የሆነ መርሃ ግብር አዘጋጅተናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ የዩቲዩብ ቻናላችንን ዘንስር ሚዲያን ሼር፣ ላይክ፣ ሰብስክራይብ ያደርጋችሁ አገልግሎቱን እንድትደግፉ በልዑል እግዚአብሔር ስም ጥሬን ማስተላለፍ ወዳለው ወደ መርሃ ግብራችን ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንደምን አላችሁ? የትንሣኤን በዓል በየቤታችሁ ሆናችሁ ማክበር ላይ የምትገኙ ይህንንም መርሃ ግብር ደግሞ እየተከታተላችሁ ያላችሁ ኦርቶዶክሳውያን በሙሉ በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሰን አደረሳችሁ ማለት ወዳለው። ይህ በዘንስር ሚዲያ በየሳምንቱ የሚቀርብላችሁ ቤተክርስቲያን በዚህ ጉዳይ የተሰኘው መርሃ ግብራችን ነው። ለዛሬ በዚህ መርሃ ግብራችን የትንሣኤ በዓልን በተመለከተ እንግዲህ ትንሣኤን ስናስብ ወይም የትንሣኤን በዓል ስናከብር ልናስባቸው የሚገቡ መሰረታዊ የሆኑ ነገሮችን ከቤተክርስቲያን አስተምሮ አንፃር ማየት ስለሚገባ ያንን ይዘንላችሁ ቀርበናል ማለት ነው። ስለ ትንሣኤ በዓል አብረውኝ እንዲቆዩ እንግዳ ጋብዤላችኋለሁ። ዛሬ ከኔ ጋር ያሉት መጋቤ ሐዲስ መምህር ዘላለም ሐሳቤ የደብረ ድሪያስ ቅዱስ ጊዮርጊስ ስብከተ ወንጌል ኃላፊ ናቸው። ከመምህራችን ጋራ እንዲሁ ደግሞ የማህሉ ዝማሬዎችንም ደግሞ ያስገባን የበዓል ልዩ መርሃ ግብራችንን ከዚህ ሰዓት ጀምሮ የምንጀምር ይሆናል ማለት ነው። ስለዚህ እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን እንድትቆዩ በልዑል እግዚአብሔር ስም ጥሬን ማስተላለፍ ወዳለው። ይሄ መርሃ ግብር ለብዙዎች ይዳረስ ዘንድ ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ አገልግሎቱን በዚሁ እንድትደግፉ መልእክት ማስተላለፍ ወዳለው። መምህር እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እንኳን አደረሱት። እንኳን አብሮ አደረሰን። በመላው ዓለም ያላችሁ ኦርቶዶክሳውያን ይህን ፕሮግራም ተሳተፉላችሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤ በሰላምና በጤና አደረሰን አደረሳችሁ። በዓሉ ለሁላችንም የደስታና የፍቅር የሰላም በዓል እንዲሆንልን አምላካችን መልካም ፈቃዱ ይሆንልን። አሜን። መልካም። እንግዲህ መምህር የትንሣኤን በዓል በተመለከተ በርካታ ሐሳቦችን እያነሳን ቆይታ መናደርግ ይሆናል። በዓል እንደመሆኑ መጠን ግን በዝማሬ መርሃ ግብራችንን እንጀምራለን። ወንድማችን ዘማሪ ሚካኤል ጸጋዬ ከኛ ጋር ነው የሚገኘው። ስለዚህ አንድ የትንሣኤ ዝማሬ ሰምተን እንመለሳለን። የትንሣኤው ብርሃን ለሰው ልጅ ሕይወት ለሰው ልጅ ሕይወት አዳምን መለሰው ከወጣበት ቤት አዳምን መለሰው ከወጣበት ቤት እሰየ ምስራች ደስ ይበላችሁ እሰየ ምስራች ደስ ይበላችሁ ሞትን ድል አድርጎ ተነሳላችሁ ሞትን ድል አድርጎ ተነሳላችሁ ያበሙሴ ኦሪት የተነገረው ሞትን ድል አድርጎ የተነሳው ነው ሞትን አሸንፎ የተነሳው ነው እሰየ ምስራች
ደስ ይበላችሁ እሰየ ምስራች ደስ ይበላችሁ ሞትን ድል አድርጎ ተነሳላችሁ ሞትን ድል አድርጎ ተነሳላችሁ ማርያም መግደላዊት ምንኛ ታደልሽ ምንኛ ታደልሽ ከሰው ሁሉ በፊት ትንሣኤን አየሽ ከሰው ሁሉ በፊት ትንሣኤን አየሽ እሰየ ምስራች ደስ ይበላችሁ እሰየ ምስራች ደስ ይበላችሁ ሞትን ድል አድርጎ ተነሳላችሁ ሞትን ድል አድርጎ ተነሳላችሁ አምላክ ሆይ በፊት ባርከ ቀድሳቸው ባርከ ቀድሳቸው ከጥፋት ልጅ በቀር ሁሉም ያንተው ናቸው ከጥፋት ልጅ በቀር ሁሉም ያንተው ናቸው እሰየ ምስራች ደስ ይበላችሁ እሰየ ምስራች ደስ ይበላችሁ ሞትን ድል አድርጎ ተነሳላችሁ ሞትን ድል አድርጎ ተነሳላችሁ ዝማሬ መላእክት ያሰማልን አብረን ለዘመር ለሁላችን ከጣይሙ ብዛት አጥንት የሚያለምልም የመላእክትን ዝማሬ ያሰማን ወደ ጥያቄዎቻችን ወደ ሐሳቦቻችን እንለፍና የመጀመሪያው የክርስቶስ ትንሣኤ ለክርስቲያኖች የሚያበረክተው ጸጋ ምንድነው የሚለውን ሐሳብ ከመመልከት እንጀምር ብርሃነ ዓለም ቅዱስ ጳውሎስ ክርስቶስ ካልተነሳ እምነታችሁ ከንቱ ናት ብሎ ይነግረናልና ክርስትናችን ወይም ደግሞ እኛ ክርስቲያኖች የክርስቶስን ትንሣኤም ስናስብ ደግሞ ያገኘነው ጸጋ በረከት ከትንሣኤ ከክርስትናችን ጋር ተያይዞ ያለውን ትምህርት አስቀድመን በሱ እንጀምር መምህር እሺ እንግዲህ ያው የጌታችን የመድኃኒታችን ኢየሱስ ክርስቶስ ትንሣኤ ወይም ደግሞ ሞትን ድል አድርጎ መነሳቱ የክርስቲያኖች መሰረታዊ የህይወት መሰረት እንደሆነ ቅዱስ ጳውሎስ ተናግሯል የክርስትናችን መሰረት ነውና በዚህ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 ጀምሮ ሙሉ ለሙሉ የሚናገረው ስለ ትንሣኤ ሙታን ነውና የጌታችን የመድኃኒታችን ኢየሱስ ክርስቶስን ትንሣኤ ያልተረዱና ያላወቁ ሰዎች ነበር ሁለተኛ ደግሞ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ የሰዎች ትንሣኤ ግን እንዴት ሊሆን ይችላል የሚልም ጥያቄ ያላቸው ሰዎች ነበሩና ስለዚህ ክርስቶስ ካልተነሳ ስብከታችን ከንቱ ነው ስለምንስ ይሰበካል የክርስቶስ ትንሣኤ ከሌለ ደግሞ ክርስቶስ ከተነሳ እኛ ደግሞ ትንሣኤን ማናገኝ ከሆነ ህይወታችን የክርስትናችን መሰረት ምንድነው ያለ ሲጠይቅ እናየዋለና ሙሉ ለሙሉ ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 15 ላይ የተናገረው ይሄንን ነው ሁለት አቋም ያላቸው ነበሩ የመጀመሪያዎቹ ቅድም እንደተናገርኩት ክርስቶስ አልተነሳም የሚሉ ነበሩና የነሱም ክርስቶስ ሞትን ድል አድርጎ የትንሣኤ በኩር ሆኖ እንደተነሳ ተናግሯል በሁለተኛ ደረጃ ደግሞ እንግዲህ ክርስቶስ ተነስቷል ብለው አምነው ደግሞ ክርስትናውን ተቀብለው ደግሞ ክርስቶስ እኛ ግን እንደ ክርስቶስ ያለ ትንሣኤ ልናገኝ አንችልም ብለው የሚያስቡ ነበሩና ስለዚህ ክርስቶስ ካልተነሳ ስብከታችን ከንቱ ነው የስብከታችን ዋና ዓላማ
ሐሰት ይሆናል እናንተም ደግሞ በከንቱ ተስፋ አምናችኋል ማለት ነው ምክንያቱም ትንሳኤ ሙታን ከሌለው ክርስትና ሌላ ምን ዓላማ አለው ስለዚህ ዓላማው የክርስትናው ዓላማ ዋና ዓላማ ምንድነው ከተባለ ትንሳኤ ከሞት በኋላ ያለው ህይወት ነውና ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ የተናገረውን በኋላ መግለጡን ነው የሚናገረውና እንደው መጨረሻ ላይ ቁጥር 19 ላይ ምን ይላል ክርስቶስ ካልተነሳ ወይም ደግሞ ከትንሳኤ በኋላ ያለውን ህይወት ተስፋ ማናደርግ ከሆነ ከሁሉ ይልቅ ምስኪኖች ነን ይላል ማለት በዚህ ህይወት ብቻ ነው የሚለው ከሞት በኋላ ያለውን ህይወት እማናምን ከሆነ ክርስቶስ እንደመጣልን እንደሞተልን ትንሳኤውንም ደግሞ እንደሰጠን እማናምን ከሆነ በዚህ ህይወት ብቻ በምድራዊ ህይወት ላይ ብቻ ተስፋ አድርገን ምንኖር ከሆነ ሞኞች ነን ደግሞ ምስኪኖች ነን ተስፋ የለሾች ነን እያለ የራሱን ተጋድሎ ደግሞ ይናገራል በኤፌሶን ካውሬ ጋር ለምን ታገሉ ትንሳኤ ሙታን ከሌለ ይሄን ሁሉ መከራ መቀበለው ለምንድን ነው ይላልና የክርስትና ዓላማ ዋና መዳረሻው ከትንሳኤ በኋላ ያለው ህይወት መሆኑን በቤተክርስቲያን ባጽንሆት በዚህ ሰዓት የሚሰበክበት ነገር ግን ደግሞ ያው ትንሳኤ ሙታን እንደ አዲስ የመጣ ነገር ስላልሆነ አስቀድሞ ምልክቶች ታይተዋል እንደውም ዮሐንስ አፈወርቅ የተባለ ሊቅ ምን ይላል ትንሳኤ እንደ ሌሎች ነገሮች ቀላል ስላልሆነ የሰው ልጆች የሚለምዱት በቀላል መንገድ ስላልሆነ አስቀድሞ እግዚአብሔር በብዙ መንገድ አሳይቷል ይላልና የአበው እድሜ መርዘምና በኋላ ያጠረ መሄድ አንዱ ትንሳኤ ሙታን ለመሆኑ ምልክት ነው በሁለተኛ የነ ሄኖክና የብዙ ቅዱሳን መሰወርም ደግሞ ትንሳኤ ሙታን እንዳለ ለምምር ነው ይላል በሶስተኛ ደረጃ ደግሞ ሞተው በገቢረ ተአምራት የተነሱ አማናዊ ያልሆኑ ትንሳኤዎችን የተነሱ አሉና የነዚህ ትንሳኤዎች ሁሉ ለአማናዊ ትንሳኤ መሰረት ነው ግን የጌታችን የመድኃኒታችን ኢየሱስ ክርስቶስ ሞት ምን ይላል ትንሳኤው በኩረ ትንሳኤ ተብሏል ወበእንተዚህ ብሉ ከክርስቶስ በኩረ ትንሳኤ ስለዚህ የሙታን ሁሉ በኩር ብለው ይጠሩሃል ለምን የሰው ልጆች ሁሉ ህይወት ያገኙበት ስለሆነ ስለዚህ ይሄ ትንሳኤ ሙታን የሰው ልጆች ድነትን አገኝተውበታል ሰማያዊ ሀገራቸው ተረጋግጦላቸዋል ማለት ነው ከሞት በኋላ ያለውን ህይወት አስቀድሞ ተናግሮ ነበር እኔ እሄዳለሁ ለእናንተም ደግሞ አዘጋጅላችኋለሁ ቦታ ብሎ በዮሐንስ ወንጌል ምዕራፍ 14 ተናግሮ ነበር ግን እንዴት እንደሚሄድ ሞቱን ትንሳኤውን እንዴት እንደሆነ ለሐዋርያት የተሰወረ ነበርና ያስኪሆን ድረስ ይጠብቁ ነበር ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያው ምንድነው በሞት ላይ ስልጣን ሰጥቶናል የሰው ልጅ ከሞት በኋላ ያለውን ህይወት ተስፋ እንዲያደርግ ወንሴፎ ትንሳኤ ሙታን የሙታንን ትንሳኤ ተስፋ እናደርጋለን ወይ ህይወት ዘይ ይመጽላል ማለት ደግሞ ከትንሳኤው በኋላ የሚመጣ ህይወት አለ ስለዚህ ክርስቶስ በሰማይ ሀገር እንዳዘጋጀልን ተስፋ እንድናደርግ አድርጎናል በሞትና በሲኦል ላይ ስልጣን እንዲኖረን አድርጓል ማለት ነው ከዛ ውጭ ደግሞ እንግዲህ ከእግዚአብሔር የምንወለድበት ልጅነትን የምናገኝበት ክብር የሚያገኘነው ከትንሳኤ በኋላ ነው ምክንያቱም ክርስቶስ በመልዕልተ መስቀል ሲሰቀል የምንጠመቅበትን ማይ ወይም ደግሞ ከጎኑ የፈሰሰው ውሃ ተሰጥቶናል ግን ምንድነው ከዛ የምንወለደው ምንድነው የምናደርገው ሲባል ሰማያዊ ሀገር እንደኖረን ለማጠየቅ ነው ስለዚህ ከሞት በኋላ ህይወት ዘላለማዊ ክብር እንዲኖረን አድርጓል በዚህ ህይወት ብቻ ሳይሆን መላካዊ በሆነ ጸጋ ወደ ሰማያዊ ህይወት እንድንሸጋገር አድርጓል ይሄንንም ራሱ ቅዱስ ጳውሎስ በዚህ መልእክቱ ላይ በሚገባ ተናግሯልና የሚፈርሰው የሚበሰብሰው ዘር ተመልሶ አድጎ ፍሬ እንደሚያፈራ ያ ደግሞ አንተ ሞኝ ገበሬ የምዘራው እህል ፍሬው ሳይበሰብስ ሌላ አዲስ ፍሬ ሊያወጣ አይችልም ይያለ የኛንም ህይወት እንደዛው በድካም ይዘራል በክብርና በኃይል ደግሞ ይነሳል የሙታንን ትንሳኤ እንደዛ ነው ይያለ ይናገራል ይሄ የክርስቶስ ትንሳኤውን እንግዲህ ባጭሩ ብንመለከት ክርስቶስ አስቀድሞ ይለብሰው የነበረውን ልብስ ከመሰቀሉ በፊት አይሁድ ተጣጥለው ወስደውታል ልብሱን ከዛ ደግሞ ዮሴፍና ኒቆዲሞስ በአዲስ በፍታ ገንዘው ቀብረውታል ክርስቶስ ሲነሳ ግን ያ ልብሱም መቃብሩ ላይ ነበር ይላል መግነዙ ስለዚህ ክርስቶስ የተነሳው ምንድነው ብርሃናተ ዘይታጸፍ ተንሳለነ ብርሃናትን የተጎናጸፈ አምላክ ተነሳለን ነው የሚለውና ስለዚህ እኛም የምንነሳው ያንን መለኮታዊ እግዚአብሔር በሱ በኪነ ጥበቡ የሚያለብሰንን ዘላለማዊ ክብር ለብሰን የምንነሳበት ስለሆነ ያንን ክብር የሚያገኘንበት ነው ከሞት በላይ ያለ ህይወት ከዘላለማዊ ህይወትን ተስፋ ያደረግንበት በሞት እንዳናዝን ያደረግንበት ነው ማለት ነው እና ላዛር ቢነሱ ሌሎችም ቢነሱ ከሞት በኋላ ህይወት አላስገኙም እነሱም ተመልሰው ሞት ገዝቷቸዋል እንደውም የክርስቶስን ትንሳኤ ከትንሳኤት ሁሉ የተለየ የሚያደርገው 7 ምክንያቶች አሉ እንደው ካለን ጊዜ አንፃር በዚህ ባናነሳው የመጀመሪያው እንግዲህ በሱ ትንሳኤ እኛ ህይወት ማግኘታችን ነው አላዛር ተነሳ ቤተሰቡ ይደሰት ይሆናል እንጂ እሱ ስለተነሳ የሚጨምረው ሌላ ሞት የሚያስቀረው ሞት የለም እንኳን ሌሎችን ሊያድን ይቅርና ራሱም
ምን ይላል ማለት ነው ተመልሶ ይሞታል ማለት ነው ስለዚህ ሞትን ሁሉ ገድሎ የተነሳ አምላክ ስለሆነ በሞቱ ሞትን ዋጠው የተባለ ስለሆነ የሞትን ሰንሰለቱን ሊያስወገደ ስለሆነ የክርስቶስ ትንሳኤ ለሰው ልጆች ሁሉ ዘላለማዊ ህይወት ቀና ብለን ዘላለማዊ ተስፋ እንድናደርግ ሀገር እንዳለን እንድናውቅ በዲያብሎስ ላይ ስልጣን እንዳለን እንድናውቅ የተረዳነበት ስለሆነ ከህማማትና ከመከራ በኋላ ደግሞ ደስታ እንዳለ በምሴት ይደምጽ በካይ ወበጽባ ፍስሐ ጧት ማታ ለቅሶ ይመጣል ጧትም ደስታ ይሆናል እንደተባለ ይሄኛውን ዓለም ምሴት የተባለውን የዚህኛውን የመከራውን ዓለም አልፈን ዘላለማዊ ደስታ የምናገኝበት ነግ የተባለ ህይወት እንዳለንም የተረጋገጠበት ስለሆነ የክርስቶስ ትንሳኤ ለክርስቲያኖች በጣም ብዙ ትሩፋትን ይዞ የመጣ ነው ማለት ነው። መልካም መምህር በሮሜ መልእክት ላይ ቅዱስ ጳውሎስ በሮሜ ምዕራፍ 6 ቁጥር 4 ላይ ሞቱን በሚመስል ሞት ከርሱ ጋራ ከተባበርን ትንሳኤውን በሚመስል ትንሳኤ ደግሞ ከርሱ ጋራ እንተባበራለን ይላልና ጥምቀት እንደምናውቀው የእምነት መሰረት ነው ወይ ደግሞ የሚስጥራት ሁሉ መግቢያ በር ነው ተብሎ ነው የሚነገረውና ትንሳኤውን ቅዱስ ጳውሎስ ከጥምቀት ጋራ አገናኝቶ የሚናገርበትን ክፍል ነው እዚህ መጽሐፍ ቅዱስ ክፍል ላይ የምናየው። ከዚህ አንፃር ጥምቀትና ትንሳኤ የሚያገናኛቸው ነገር አለ በቤተክርስቲያናችን ትርጓሜ? አዎ በቤተክርስቲያን አስተምሮ እንግዲህ ሞቱና ትንሳኤው ከጥምቀት ጋር ተገናኝቷል። ያው ጌታችን መድኃኒታችን ኢየሱስ ክርስቶስ በእርግጥ ጥምቀትን የሰጠን እርሱ ተጠምቆ ነው። ያ ለቀድሶ ተማይና የሰው ልጆችን ጥምቀትን ባርኮ ቀድሶ ልጅነትን የምናገኝበትን ጸጋ ሰጥቶናል። ነገር ግን ደግሞ በክርስቶስ ሞትና ትንሳኤ ደግሞ ዘላለማዊ ክብራችን ተረጋግጧል ማለት ነው። ስለዚህ አንደኛው ከክርስቶስ ሞትና ትንሳኤ ጋር ለምንድን ነው የሚገናኘው ቢባል ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ሰዓት ማየገቦ ከጎን የፈለቀው ውሃ የተገኘው በሱ ሞት ነው በሱ መሰቀል ነው። ስለዚህ ወማ የመንጽሄ ዚያነ በትምህርተ ቧት ላይ ምን ይላል ረቂቁን ጸጋ የምናገኝበትን ከሰጠን በኋላ ደግሞ ንጹህ የምንሆንበትን ውሃ ሰጠን ይላል። ስለዚህ በክርስቶስ ሞት ያንን ልጅነትን የምናገኝበት ጥምቀት የተገኘው ከማየገቦ ነው። ስለዚህ ካህኑ አህዱ ብሎ ባርኮ ጸልዮ ያንን ውሃውን የምንጠመቅበትን ነገር ሲባርከው ጸሎት ሲያደርግበት ወዲያውኑ ማየገቦ ሆኖ ይለወጣል። በዛ ልጅነት እናገኝበታለን። በዛ ሲጠመቅ ደግሞ እንግዲህ ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 6 ላይ ከቁጥር 1 ጀምሮ ነው የሚናገረውና ከሱ እንደተወለድን በጥምቀት እንደሞትን በሞቱ እንደመሰል ነው በትንሳኤውም እንደመሰል ነው ይናገራል። በኋላ ደግሞ ምዕራፍ ቁጥር 5 ላይ ደግሞ ምን ይላል ሞቱን በሚመስል ሞት ከርሱ ጋር ከተባበርን ደግሞ ህይወቱን ትንሳኤውን በሚመስል ህይወት ደግሞ ከርሱ ጋር እንተባበራለን ይላል። እና ይሄ ምንድነው ከተባለ መጠመቃችን ሞቱንም ትንሳኤውንም ስለሚገልጥ ነው። በሌላም እንዲሁ በገላትያ መልእክት ምዕራፍ 3 ቁጥር 27 ላይ አንትሙ ለተጠመቅሙ በክርስቶስ ክርስቶስ አለበስክሙ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። እንኳን ትንሳኤውን መምሰል ይቅርና ራሱንም ለብሰነዋል በጥምቀት ማለት ነው። ስለዚህ ጥምቀት ክርስቶስ ጋር አንድ የምንሆንበት ነው። በፊልጵስዩስ መልእክት እንዲሁ ምዕራፍ 3 ላይም ራሱ ቅዱስ ጳውሎስ ተናግሯል። ቆላስይስ መልእክት ደግሞ ምዕራፍ 2 ላይ ከቁጥር 12 ጀምሮ አጠቃላይ እንዴት እንደምንመስለው ሲናገር ምን ይላል በጥምቀት ከርሱ ጋር ተቀብራችኋል አለ። በጥምቀት ማለት ስንጠመቅ እንዲሁም ደግሞ በጥምቀት ደግሞ እንዲሁ ከርሱ ጋር ተነስታችኋል አለ። በጥምቀት ለምንድን ነው ሲባል እንግዲህ ጥምቀት 3 አይነት መንገዶች ቢኖሩትም አጠማመቁ አንድ ነው ወይም የሚገኝበት ልጅነት አንድ ነው። የልጅነት ጥምቀት ማለት ነው። አንደኛው ተነክሮ መነሳት ነው። ሁለተኛው ደግሞ በወራጅ ውሃ ሊሆን ይችላል በዛ መጠመቅ ነው። ሶስተኛ ደግሞ የውሃ ጽነት ወይም ደግሞ ውሃ ካልተገኘ በንዛት ወይም ደግሞ ካህኑ አንስቶ ሊያጠምቅ ይችላል። በዚህ ግን አማናዊ ጥምቀት የሚባለው ያው ጥምቀቱ የተመሰረተበት ከችግር አንፃር ካልሆነ በስተቀር ዝቅ ብሎ ተጠምቆ ነው የሚነሳውና ዝቅ ስንል ሞቱን እንመስለዋለን ብድግ ስንል ደግሞ ተስፋን ሰንቀን እንነሳለን። ስለዚህ የክርስቶስ ትንሳኤ ይሄን ነው የሚናገረው። ስለዚህ ዝቅ ማለት በራሱ ምን አለው ማለት ነው ጭንቀት አለው ድካም አለው መውረድ አለው ትትና አለው ዝቅ ማለት አለው። ስለዚህ ይሄ ሞቱን ይመስላል የክርስቶስን ሞት ዝቅ ማለቱን ለመግለጥ ነው ምን ዝቅ ምንለው ማለት ነው። ስለዚህ ትትናውንም ለመግለጥ መከራውንም ስቃዩንም ለመግለጥ ዝቅ እንላለን። ዝቅ ብለን ተጠምቀን ደግሞ መነሳታችን ደግሞ ንጹህ ሆነን እንደምንነሳው ደግሞ በትንሳኤ ንጹህ ህይወትን አግኝተናል ብለን ልጅነትን አግኝተን እንነሳለን። ስለዚህ የተጠመቁ ሁሉ ክርስቶስን ለብሰውታል። በጥምቀቱና
በትንሳኤውም ደግሞ ከሞቱ ጋር ተባብረዋል ማለት ነው። ስለዚህ ሞቱን እንኖረዋለን አንድ ቀን ብቻ አይደለም እድሜ ልካችን በዚህ ምድር ላይ። ለዚህ ነው ቅዱስ ጳውሎስ ሞቱ በእኛ ሕይወቱ በእናንተ ይሰራል ይላል። ለምን እሱ መከራ ከሚጸናባቸው ቅዱሳን አንዱ ስለሆነ ሞቱ በእኛ ይሰራል ማለት ሁልጊዜ ሞቱን እያሰብን መከራውን እንቀበላለን። መከራ ዘወትር ይደርስብናል አለ። ግን ደግሞ በሰዓቱ ደግሞ ያለ ፈተና ተዘልለው የነበሩትን ይሄ መከራ ሳያገኛቸው በክርስትና ጸንተው የሚኖሩ እነሱን ደግሞ ሕይወቱ በእናንተ ይሰራል አለ። ሕይወቱ ማለቱ ምን ማለት ነው? ትንሳኤው ማለት ነው። ብሩህ ሕይወቱን የምንገልጽበት ነው ማለት። ስለዚህ አሁን በዚህ ሰዓት ሕማማቱን ጾሙን ስናስብ ነበር፣ ስቃዩን መከራውን ስናስብ ነበር። ሞቱን ስለሚሰራ ሞቱን ስናስብ እዚያኑ ሞተ ከስንል ነበር። አሁን ደግሞ የከበረች ትንሳኤውን የምንነጋገርበት ሰዓት ነው ማለት። ስለዚህ ሁለቱንም በሕይወታችን እየገለጥን ነው የምኖረው። ክርስቶስን እንግዲህ በጥምቀቱ ዝቅ ብለን በመቀበላችን ጥምቀትን ሞቱን እንመስላለን፣ ደግሞ ተጠምቀን በመነሳታችን ትንሳኤውን እንመስላለን። ስለዚህ ክርስቶስን በትንሳኤ መስለነዋል ማለት፣ በጥምቀት መስለነዋል ማለት ይህንን የሚገልጥ ነው ማለት ነው። መልካም። በመከታተል ላይ የምትገኙት በዘንስር ሚዲያ በየሳምንቱ የተዘጋጀ የሚቀርብላችሁን ቤተክርስቲያን በዚህ ጉዳይ የተሰኘውን መርሃ ግብራችን ነው። ዛሬም እንግዲህ ትንሳኤ በዓልን በማስመልከት ስለ ትንሳኤ የተለያዩ ነገሮችን እያቀረብን ያለነው። አሁን ደግሞ አፍታ እንድንወስድ ዝማሬ ሰምተን ደግሞ እንመለሳለን ማለት ነው። ወንድማችን ዘማሪ ሚኪያስ በመካከላችን ስለሚገኝ አንድ ዝማሬ ሰምተን እንመለሳለን። ወምድኒ ትገብር ፋሲካ ወምድኒ ትገብር ፋሲካ ተዓጺባ በደመ ክርስቶስ ተዓጺባ በደመ ክርስቶስ ተዓጺባ በደመ ክርስቶስ ተዓጺባ በደመ ክርስቶስ ምድርም ጸዳች ሐሴት አረገች ምድርም ጸዳች ሐሴት አረገች በክርስቶስ ደም ስለታጠበች በክርስቶስ ደም ስለታጠበች በክርስቶስ ደም ስለታጠበች በክርስቶስ ደም ስለታጠበች ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተዓጺባ በደመ ክርስቶስ ተዓጺባ በደመ ክርስቶስ ተዓጺባ በደመ ክርስቶስ ተዓጺባ በደመ ክርስቶስ ሰላም 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 እሚዜሰ ይኩን ሰላም እሚዜሰ ይኩን ሰላም እሚዜሰ ይኩን ሰላም እሚዜሰ ይኩን ሰላም 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 እሚዜሰ ይኩን ሰላም እሚዜሰ ይኩን ሰላም
እምይእዜሰይኩን ሰላም እምይእዜሰይኩን ሰላም 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 እምይእዜሰይኩን ሰላም እምይእዜሰይኩን ሰላም እምይእዜሰይኩን ሰላም እምይእዜሰይኩን ሰላም። በድጋሚ ተመልሰናል። እንኳን ለብርሃነ ትንሣኤው አደረሳችሁ ማለት እንወዳለን። በድጋሚ እንግዲህ በዓልን በቤታችሁ እያከበራችሁ ይህንን መርሃ ግብር መከታተል ላይ እንደሆናችሁ ባለሙሉ ተስፋዎች ነን። እንቀጥላለን። እንግዲህ መምህር አሁንም አንዳንድ ነጥቦችን ደግሞ እናነሳለን። በመጽሐፍ ቅዱሳችን ላይ ይህን ክርስቶስን እግዚአብሔር አስነሳው የሚል ቃል በተደጋጋሚ ቅዱስ ጳውሎስም በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 15 ላይ ደግሞም ክርስቶስን አስነስቶታል ብለን ብንሰብክ ሐሰተኞች አንሰኝም እያለ ሲናገር እንሰማለን። በግብረ ሐዋርያትም ላይ ደግሞ እንዲህ የሚመስሉ ሐሳቦች አሉ። እርሱን እግዚአብሔር በሶስተኛው ቀን አስነሳው የሚል ሐሳብ በሐዋርያት ሥራ ምዕራፍ 10 ቁጥር 40 ላይ አለ። በሐዋርያት ሥራ ምዕራፍ 32 ላይም ደግሞ ሄደን ምዕራፍ 13 ቁጥር 30 ላይ ሄደንም ደግሞ ስንመለከት እግዚአብሔር ግን ከሞት አስነሳው የሚል ኃይለ ቃል እናገኛለን። በትንሣኤያችን ላይ ደግሞ መግቢያችንም ላይ እንዳልነው ሰላምታችንን ስንለዋወጥ ደግሞ ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን ነው የምንለውና መጽሐፍ ቅዱሱ እግዚአብሔር አስነሳው ይላል። እኛ ደግሞ በአብይ ኃይሎ ስልጣን ነው የምንለው። ይሄ ሐሳብ እንዴት ነው ቤተክርስቲያናችን የሚታየው? እንግዲህ ያው እግዚአብሔር አስነሳው ሲባል የመጀመሪያው እንግዲህ እግዚአብሔር ማን ነው የሚለውን ማየት ያስፈልጋል። እንግዲህ በእርግጥ ይህንን ቃል ብዙ ጊዜ በተደጋጋሚ በተለይ በሐዋርያት ሥራ ላይና በመልእክታት ላይ የምናገኝበት ራሱን የቻለ ምክንያት አለው። እንግዲህ ቅዱስ ጳውሎስ ሌሎችም ሐዋርያት ወንጌልን ሲያስተምሩ ትልቁ ነገር ምንድነው? አይሁድ ክርስቶስን የሰቀሉበት ምክንያት ምንድነው ከተባለ አንዱ ትልቁ ምክንያት እግዚአብሔር አብን ሰድቧል፣ ራሱን የእግዚአብሔር ልጅ ነኝ ብሎ ከእግዚአብሔር ጋር አስተካክሏል የሚል ቅሬታ ነው። ስለዚህ ለእግዚአብሔር ቀንታችሁ የገደላችሁት እሱ ክርስቶስ እሱን እግዚአብሔር አብ አስነሳው ይላል። ለምንድነው እንደ ያለ ቢባል እነሱ እግዚአብሔር አብን ሰድቧል ብለው ነው የሰቀሉት። ግን እሱ ደግሞ ምን ብሏል? እኔ አባቴ እስከዛሬ ይሰራል እኔም እሰራለሁ ብሎ ተናግሯልና እንደ አብ ከባህሪ ሕይወቱ ከአብ ከመንፈስ ቅዱስ ከባህሪ አባቱ ከአብ ጋር እኩል የሚኖር አምላክ ሁሉን የሚያደርግ አምላክ ስለሆነ እግዚአብሔር የሚለው ቃል ሶስቱንም የሚወክል ነው። ቅዱስ ባስልዮስም ቅዱስ ቄርሎስም እንደተናገሩት በተለይ ደግሞ ዲዮስቆሮስም እንደዚሁ በሃይማኖት አበው እንደተናገረው በሃይማኖት የጸኑ አባቶቻችን በመንፈስ ቅዱስ ተነስተው እንደተናገሩት እግዚአብሔር ባልን ጊዜ እብል በይንተ አብ ወልድ መንፈስ ቅዱስ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ወይም ደግሞ አብ ወይም ወልድ ወይም መንፈስ ቅዱስ ማለት ነው። ስለዚህ እግዚአብሔር አስነሳው ማለት አብ በፈቃዱ አስነሳው፣ ወልድ በፈቃዱ ተነሳ፣ መንፈስ ቅዱስ በፈቃዱ አስነሳው እንደማለት ነው። ደግሞ የሥላሴ ፈቃዳቸው አንዲት ናት። ስለዚህ አብ አስነሳው ወልድ አስነሳው ሲባል ኢየሱስ ክርስቶስ በራሱ ስልጣን የማይነሳ ከሆነ ዛሬ በክርስቶስ ስም እንደዚህ አድርገናል ብለን ልንናገር አንችልም። ምክንያቱም ራሱን ካላነሳ ራሱን ሞት እንድል አድርጎ መነሳት የማይችል ከሆነ ሌሎች ነገሮችን ሊያደርግ አይችልም። ስለዚህ አምላክ ስለሆነ ያንን ነገር አድርጓል። እንደውም ቅዱስ ጳውሎስ ብቻ አይደለም ቅዱስ ጴጥሮስ ሲናገር በዚህ በግብረ ሐዋርያት ምዕራፍ 3 ላይ ያንን በቤተ መቅደሱ በር ላይ የነበረውን ሰውዬ ከፈወሱት ካዳኑት በኋላ የተናገሯቸው ቃሎች አሉ። ሰዎች መጡና ለነሱ ሊሰግዱላቸው ፈለጉ፣ እንዳማልክት ታዩአቸው። አይ እናንተ ለሞት አሳልፋችሁ የሰጣችሁት እግዚአብሔር ያስነሳው እሱ ይህንን በሽተኛ ፈወሰዋል እና የኢየሱስ ክርስቶስን ኃይሉን ስልጣን ነው ከአብ ጋር የሚሰራ መሆኑን ነው የሚናገሩት። አሁን እዛ ጋር ሊገልጡት የፈለጉት ይሄንን ነው እንጂ ራሱ ባለቤቱ እኮ ቀድሞ ተናግሯል። በዮሐንስ ወንጌል ምዕራፍ 2 ላይ ከቁጥር 19 ጀምሮ ንስትወ ለዝንቱ ቤተ መቅደስ ወበሰሉስ ዕለት አነሶ፣ ይህንን ቤተ መቅደስ አፍርሱትና በ3 ቀን እኔ አነሳዋለሁ ያለው ይሄንን ደግሞ ወውቱሰ ይቤ በእንተ ቤተ ስጋሁ፣ ይሄንንም የተናገረው ስለ ስጋው ነዋል። ስጋውን በግደሉኝና በ3 ቀን እኔ አነሳዋለሁ ነው ያለው። አብ ያነሳኛል አላለም፣ መንፈስ ቅዱስ ያነሳኛል አላለም፣ እኔ አነሳዋለሁ ይላል። እሱም ብቻ ሳይሆን ደግሞ በዮሐንስ ወንጌል ራሱ ምዕራፍ 10 ላይ ስለ እረኛው ይናገርና ቁጥር 18 ጀምሮ ምን ይላል? ነፍሴን ላኖራት ላነሳትም ስልጣን አለኝ ይላል።
ነፍሴን አነሳታለሁ አኖራታለሁ በነፍሴ ላይ ይሄን አደርግ ዘንድ ስልጣን አለኝ ይላል። መጨረሻ ላይም እንዲሁ ብሎ ራሱ ነፍሱን አሳልፎ ሰጠ ነው የሚለው። እንግዲህ ሰው መሞት ነው ድርሻው እንጂ ሌላ ነገር የለውም። እሱ ግን ነፍሱንም ራሱ በራሱ ስልጣን መለየት ከስጋው እንደቻለ ነው የሚናገረው። ነገር ግን አብ አስነሳው ሲባል ወይም ደግሞ በፈቃድ አንድ መሆናቸውን ነው። በሌላ አገላለጽ ደግሞ መለኮታዊ ክብራቸው፣ ስልጣናቸው፣ ፈቃዳቸው አንዲት ናት። ስለዚህ አብ አስነሳው ያ ስጋ ተነሳ ሲባል መለኮታዊ ገንዘብ አድርጓል፣ መለኮታዊ ስልጣን አለው ማለት ነው እንጂ ወልድ በአብ ፈቃድ በአብ እርዳታ የሚነሳ ብቻ ሆኖ አይደለም። ምክንያቱም እርዳታ የሚያስፈልገው አምላክ እንዳልሆነ ሙታንን ሲያስነሳ ሌሎችንም ሲያደርግ እናየዋለን። ስለዚህ ራሱ ባለቤቱ ሞትን ድል አድርጎ እንደሚነሳ አስቀድሞ ተናግሯል። ነፍሴን አነሳታለሁ ብሏል። ይህን ቤተ መቅደስ አፍርሱትና በ3 ቀን ያነሳዋለሁ ብሎ ትንሳኤን ተናግሯል። እነሳለሁ ደግሜ ያያቸዋለሁ እያለ ሐዋርያትን አረጋግቶ አጽናንቶ ተናግሯቸዋል። ስለዚህ አብ አስነሳው ወይም ደግሞ እግዚአብሔር አስነሳው ሲል አብ አስነሳው ቢል እንኳን በፈቃድ አንድ መሆናቸውን ነው የሚናገረው። እግዚአብሔር ሲል ራሱን ነው የሚናገረው። እና ብዙ ጊዜ ይህንን የማይረዱ ሰዎች አንዳንድ ጊዜ ኢየሱስ ክርስቶስ እኮ የተነሳው በአብ ፈቃድ ነው እንጂ እሱ እርዳታ አስፈልጎት ነው ብሎ የሚናገሩ ሰዎች ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብለው ተናግረው ደግሞ መልሰው ምን ይላሉ? በኢየሱስ ክርስቶስ ስም ብለው ይናገራሉ። እንደዚህ ክርስቶስ እንዲህ አደረገ ብለው ይናገራሉ። እንግዲህ ራሱን ሞትን ድል አድርጎ የማይነሳ ቢሆን ኖሮ ይሄን ሊያደርግ አይቻልም ነበር። ስለዚህ እንደውም የጌታችን የመድኃኒታችን ኢየሱስ ክርስቶስ ከትንሳኤያት ሁሉ ልዩ የሚያደርገው ትልቁ ምክንያት ምንድነው ከተባለ የተነሳው ማንሹም ራሱ ስለሆነ አስቀድሞ እሱ ብቻ ሌሎችን ያስነሳቸው አሉ። ፍጡራን ተነስተዋል፣ ብዙ ፍጡራን ተነስተዋል፣ በቅዱሳን እርዳታ የተነሱ አሉ። ጌታችን እኮ በአዲስ መቃብር የተቀበረበት ትልቁ ምክንያትም ይሄ ነው። ለምን በእነ ኤልሳ ታሪክ ላይ የኤልሳ ጽም ነክቷቸው የተነሱ አሉ እና በነቢያት በአንዱ መቃብር ላይ ስለተቀበረ የነሱ ጸጋ አስነሳው ብለው በኋላ የሚናገሩ ነበሩና ያንን ድካማቸውን ከነሱ ለማራቅ ጌታችን መድኃኒታችን ክርስቶስ በአዲስ መቃብር የተቀበረው ከአዲስ መቃብርም የተነሳው ለዚህ ነው ማለት ነው። በሁለተኛ ደረጃ ደግሞ እንዲያው ሳይሞት እንኳን ተነሳ እንዳይባል የተቀበለውን መከራ እናስባለን። የወረደበት ስጋው አልቆ አጥንቱ እስኪታይ ድረስ ተገርፎ ነው ተሰቃይቶ ነው ያንን መከራ ተቀብሎ ነው የተቀበረውና ሞትን ድል አድርጎ እንደተነሳ እናያለን። 3 በሮችን አባ ጊዮርጊስ ዘጋስጫ እንደተናገረው 3 በሮችን ሳይከፍት ነው ገቢረ ተአምራትን አድርጓል። በህቱም ድንግልና ተጸንሶ በህቱም ድንግልና ተወልዷል። በተዘጋ በር ተገኝቷል። በተዘጋ በር መገኘቱስ ምን ልንለው ነው? በህቱም ድንግልና መጸነሱንስ በህቱም ድንግልና መወለዱስ ምን ልንለው ነው? በትንሳኤውን በአብ ብቻ አድርገን የምናስብ ከሆነ እርዳታ አስፈልጎት ከሆነ መናፍቃን እንድሪት ቢሆን ኖሮ ይሄ ሁሉ የተጣረሰ ይሆን ነበር። ግን ያ ስጋ መለኮታዊ ስልጣንን ገንዘብ ያደረገ ስለሆነ በራሱ ስልጣን ተነስቷል። ያ ካልሆነ ግን አብ አስነሳው ከምንል ከሆነ ግን መለኮታዊ ስልጣን ራሱ የለውም፣ መለኮት አልተዋህደውም ብሎ መናገር ነው ማለት ነው። ምክንያቱም መለኮት አይከፈልም፣ ቦታ አይለይም። በዚህ የለም በዚህ የሌለበት ቦታ አንለውም መለኮትም። ስለዚህ በሁሉም ሙሉ ስለሆነ ጌታችን መድኃኒታችን ክርስቶስ ሞትን ድል አድርጎ የተነሳው በዚህ ምክንያት ነው። ስለዚህ አብ አስነሳው ይባል እንኳን ሕጸጽ ወይም ስህተት ኖሮበት አይደለም። በአባቱ ፈቃድ በእርሱ ፈቃድ የመጣ በአባቱን ፈቃድ በእርሱም ፈቃድ ሁሉን ነገር ያደረገ አምላክ ስለሆነ አብ አስነሳው ስንል እግዚአብሔር አስነሳው ስንልም አብ አስነሳው ብንል ቅድም እንደተናገርኩት እግዚአብሔር አብ አብሮት የሚሰራ መሆኑን በመለኮት አንድ መሆናቸውን በተለይ ደግሞ ሲሰቅሉት ለአብ ቀንተው መስቀላቸውን ነገር ግን እነሱ ሐሳባቸው ስህተታቸው የተሳሳተ መሆኑን ለመግለጽ የተነገረ ነው። እግዚአብሔር ሲባል ግን ኢየሱስ ክርስቶስ ራሱ እግዚአብሔር ወልድ ስለሆነ እግዚአብሔር አስነሳው ማለት በመለኮታዊ ስልጣኑ ስጋ መለኮትን ስለተዋህደ ተነሳ ማለት ነው ማለት ነው። መልካም እንግዲህ የትንሳኤ በዓልን በማክበር ላይ ያላችሁ በየቤታችሁ የምትገኙ ይህን መርሃ ግብሩን ከተከታተሉ ተከታታዮቻችን በጣም በርካታ ዕውቀቶችን እየገበያችሁ እንደሆነ በልማድ ከማክበር ወተን ደግሞ እያወቅን እየተረዳን በዓሉን ማክበር የምንችልበትን ዕውቀት እያገኘ እንደሆነ ባለሙሉ ተስፋ ነኝ። ይሄ መርሃ ግብር ለሌሎች እንዲዳረስ ሼር ማድረጋችሁን እንዳትዘነጉ። ወደ መጨረሻው ሐሳብ እንምጣ። መምህር ክርስቲያኖች በዓለ ሃምሳ ነው ደግሞ ይሄ የትንሳኤውን ጊዜ ሲያከብሩ እንዴት ባለ ሁኔታ ነው ሊያከብሩ የሚገባው የሚለው እንመልከት። እንግዲህ በዓለ ሃምሳ ሲከበር ያው የሮብ የዓርብ ጾምም ጾመ ድነት አይኖርም። ያም የማይኖርበት አግባብ አለና ከዚያም ጋር ተያይዞ ብዙ ስህተት የሆኑ ነገሮች ስለሚስተዋሉ እንዴት ነው ሊከበር የሚገባው? ጾሙንስ ማንጾምበት ምክንያት ምንድነው? የሚሉትን አያይዘን የመጨረሻ ሐሳብ እንመልከት።
እሺ ያው እንግዲህ የጌታችን የመድኃኒታችን ኢየሱስ ክርስቶስ ትንሣኤን ስናከብር ማየት ያለብን ከትንሣኤው ዓላማ ጋር የተዋሃደ መሆን አለበት። ሁለተኛ ደግሞ ትንሣኤውን ያከበሩ የጥንት መሰረቶች የተባሉ አባቶቻችን ሐዋርያት፣ ሌሎችም ቅዱሳን ያከበሩበትን መንገድ መከተል መቻል አለበት። እነዚህ ሁለቱን ነገር መርሳት የለብንም። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የተነሳው ሞትን ድል አድርጎ የተነሳበት ትልቁ ዓላማ እኛን ከመከራ ከስጋዊ ሐሳብ ወደ መንፈሳዊ ሐሳብ ለማሸጋገር ነው። ትንሣኤው ያ ስጋዊ ማንነትን የለበሰ የሰው ልጅ መለኮታዊ ማንነትን ለብሶ የታየበት ነው። ክርስቶስ ከተነሳ በኋላ ትናንት ያደርጋቸው የነበሩትን አላደረጋቸውም። ወደ አሕዛብ ሄዶ አላስተማረም። ለምን? ያመኑትን ለማጽናናት ነው። ለምን? ትንሣኤው ምን መምሰል እንዳለበት ተናግሯል። ደግሞ ትናንት ያሰቃዩትን መከራ ያደረሱበትን ሄዶ እንኳን እንዲህ አድርጋቸው አሰቃያችሁኝ ብታደርጉኝም እኮ ተነሳው ብሎ ሊያናድዳቸው ወይም ደግሞ እነሱን ሊያበሳጭም አልተነሳም። ክርስቶስ ከተነሳ በኋላ ከሚያምኑት ተስፋ ካደረጉት ደቀ መዛሙርት ጋር ነው የቆየውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ትንሣኤ ላይ የመጀመሪያው ዋና ዓላማም እንግዲህ ክርስቶስን መፈለግ ነው። ትንሣኤውን ማክበር ማለት ክርስቶስን መፈለግ ነው። ክርስቶስን መፈለግ ደግሞ የምንችለው የት ነው ከተባለ መቅደስ ውስጥ ነው። አሁን ክርስቶስ የተነሳበትን ዓላማ ዘንግተን የሰጠን በትንሣኤ ያገኘነውን ዓላማ ዘንግተን በሌላ መንገድ ልናሳልፈው እንደማይገባ በሃይማኖት አበው በፍትሐ መንፈሳዊውም ተቀምጧል። በተለይ ፍትሐ መንፈሳዊ አንቀጽ 19 ላይ ስናነብ ስለ በዓላት ነው የሚናገረው። እነዚህ በአምሳ ቀን መንፈሳዊ ሐሴት ያድርጉ ይላል። አሁን እኛ ግን መንፈሳዊን ረስተን በስጋዊ ሐሴት ነው በቃ ትንሣኤ ስለሆነ እንብላ እንጠጣ ነው ምንለው። አዎ መብላት መጠጣቱን የምናስብበት መንገድ አለ። ነገር ግን ያ መንፈሳዊ ብቻ ባይሆንም ስጋዊ ነገርን ብንጨምርበትም ስጋውያንም እንደመሆናችን መጠን ብንበላ እንጠጣም፣ ነገር ግን መንፈሳዊ ዓላማውን መከለል የለበትም። የመጀመሪያው አንድ ክርስቲያን የክርስቶስን ትንሣኤ በመቃብሩ ቦታ ሄደው እነ መግደላዊት ማርያም እንደሰሙ እንዳዩ እነ ዮሐንስም እንደሄዱ የመጀመሪያው የክርስቶስን ትንሣኤ የሚያከብር ሰው ወደ ቤተ መቅደስ መሄድ አለበት። ለምን? መላእክትን የምናገኘው እዛ ነው። ካህናትን የምናገኘው እዛ ነው። ደስታውን የምናገኘው እዛ ነው። ክርስቶስን የምናገኘው እዛ ነው። ስለዚህ የትንሣኤ ዋና ዓላማ የክርስቶስን ትንሣኤ የምናከብረው ስቅለቱን ቤተክርስቲያን አክብረን ትንሣኤውን ሌላ ቦታ ማክበር የለብንም። የቀበርንበት ቦታ እኮ ነው ክርስቶስ የምንፈልገው። ስለዚህ ሁሉም ክርስቲያን ዋና የክርስቶስ የተሰዋው ፍሪዳው እኮ ራሱ ነው፣ ባለቤቱ ነው። የትንሣኤ ዋና ዓላማ ያን ስጋ እኮ ለማግኘት ነው። ክርስቶስ የተሰዋልን መስቀል ላይ የተሰቀለው ያንን ስጋ ሊሰጠን ነው። ከሰጠን በኋላ ደግሞ ምን አይነት ክብር እንደምናገኝ ነው ትንሣኤን የሰጠን ያሳየን የገለጠልን። ስለዚህ ሁሉም ክርስቲያኖች በዕለተ ሰንበት በተለይ የትንሣኤው ዕለት ቤተክርስቲያን መገኘት መቻል አለባቸው። በዛ ቦታ ላይ ተገኝተው የሚችሉ ስጋው ደሙን ተዘጋጅተው ስጋው ደሙን መቀበል አለባቸው። ያ ካልሆነ ደግሞ ሌሎችን መንፈሳዊ አገልግሎትን የማይቻላቸው ደግሞ ተሳትፈው ራሳቸውን ጠብቀው የተቸገሩትን በማሰብ ማሳለፍ አለባቸው። በሁለተኛ ደረጃ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ተርበው ተጠምተው የነበሩትን ደቀ መዛሙርት በትንሣኤ በኋላ በመንገድ ላይ የተወለጉትን ሄዶ ጠይቋቸዋል፣ አረጋግቷቸዋል። ማዘን እንደሌለባቸው ተስፋ ቆርጠው ቤት ዘግተው የተቀመጡትን ሄዶ አግኝቷቸዋል። በጥብርያዶስ ባህር ተጨንቀው አሳ ሲፈልጉ የነበሩትን ሄዶ አጽናንቷቸዋል። ይህን በማሰብ የተቸገሩ ሰዎችን ልክ ክርስቶስ እንደደረሰላቸው በችግራቸው እኛም ደግሞ ያችን በዓሏን ደስ ሳይላቸው ጎርሎባቸው ጠምቷቸው ተጨንቀው የሚያሳልፉ አሉ። እነዚህን ሰዎች ማሰብ ይጠበቅብናል ማለት ነው። ስለዚህ በዛች ዕለት አንድ ክርስቲያን ማዘን እንደሌለበት ይናገራል። አሁን እኛ በትንሣኤው ዕለት አባቶቻችን እንኳን በተለይ የጨለማ ዘመን ተብሎ የሚጠራው በሰማዕትነት ያለፉበት ዘመን እንኳን በደስታ ያሳለፉት ነበር። ትንሣኤ ስለሆነ ከክርስቶስ ትንሣኤ የሚበልጥ ነገር የለም። ሰማዕትነትን ቢቀበሉ ምንም ቢወደርጉ ቤተክርስቲያን ብትሳደድ መከራ ቢደርስባቸውም ከክርስቶስ ትንሣኤ አይበልጥም። ምክንያቱም ያ ሁሉ የሚቀበሉት የትንሣኤን ክብር እያሰቡ ነው። ስለዚህ ይሄን ስለሆነ በስጋዊ ነገር እንኳን ቢጎድልብን አሁን አንዳንድ ሰዎች በጣም በተለይ በውጭ ሀገር ምናምን ያሉ ሰዎች ከቤተሰብ ጋር ስላልሆነ ደስ ባሉን ደስ ብሏቸው ስለማያከብሩ ወይም እንደፈለጉ ስላልሆነላቸው ደስ ላይላቸው ይችላል። አው ስጋዊ ሐሳብ ስለሚበረታብን ማለት ነው። ነገር ግን የክርስቶስን ትንሣኤ ስናስበው ሁላችንም ደስ ብሎ እንድናከብረው ይገባል። ምክንያቱም ከቤተሰብ ጋር ባንሆን እንኳን በስደት ቤት ብንሆን እንኳን የክርስቶስ ትንሣኤ ግን የህይወታችን ነው። ለምንበላው ለምንጠጣው አይደለም። ስለዚህ ያንን ማድረግ ያስፈልጋል። ሌላው ከስጋዊ ሐሳብ ይልቅ ወደ መንፈሳዊ ሐሳብ መጠጋት ያስፈልጋል። በተለይ በቤተክርስቲያን አስተምሮ በንስሐ ወይም ይሄ በደስታ ጉዳይ ላይ
ሶስት አይነት ደስታዎች አሉ። ፍስሐ መስቴማ የሚባል አለ፣ ፍስሐ ኖሎት የሚባል አለ፣ ፍስሐ መላእክት የሚባል አለ፣ ደግሞ ፍስሐ ቆናጽል የሚባል አለ። አራት ናቸውና ፍስሐ መስቴማውን በስጋዊ በክፉ ነገር ማለት ነው። እሱ እዚህ ባይገለጥም ለክፉዎችና ለኃጢአተኞች የተሰጠ ቢሆንም እነዚህ ሶስቱ ግን ይመለከቱናል። ፍስሐ ቆናጽል የሚባሉት ቀበሮ በምትበላው በምታገኘው ገና ይዛው አገኘውት ብላ በተለይ ይሄ ማር ተብሎ የሚጠራው የጣዝማ ማርን ፈልጋ ቀበሮዋ ታገኘውና ልክ ያንን ካገኘችው በኋላ ገና ሳትቆፍረው ሳታወጣው ቦታውን ስላገኘችው ብቻ ታሸተውና ደስ ብሏት ትዘላለችና ስትቀናጣ ቆይታ ከደስታው የተነሳ ብዙ ቦታ ላይ ስለምዘል ተመልሳ ስትመጣ አታገኘው፣ ቦታው ይጠፋባታል እና በዚህ የተነሳ ተመልሳ ታዝናለች። ይሄ በስጋዊ ነገር የሚደሰቱ ሰዎችን ይመለከታል። ስለዚህ የክርስቶስ ትንሳኤ በምንበላው በምንጠጣው ብቻ የሚበላውን ስላቀረብን የሚጠጣውን ስላቀረብን ምድራዊ ነገሩ ስለተሟላለን ፍላጎቱ ስለተሟላለን ብቻችን ብቻ የምናከብረው ከሆነ ልክ ፍስሐ ቆናጽል የቀበሮዋ ደስታ ነው የሚሆነው። ለምን ምንም በቁየት የለውም። መብሉን በላን ጠጣን ምንም ዋጋ አይኖረውም። ስለዚህ ከዚህ የዘለለ መሆን መቻል አለበት። ቢቻል ግን እነዚህ ሁለቱ ደስታዎች ለኛ የሚመለከቱ ናቸው። የመጀመሪያው ፍስሐ ኖሎት የሚባለው ክርስቶስን በማግኘት የተደሰቱ ደስታ ነውና የክርስቶስ ትንሳኤን ማክበር ያለብን ፍስሐ ኖሎት ነው። ደስ ብሎን እንደ መላእክት የፍጹምነት ደስታ ባንደሰት እንኳን ለሌሎች ዋጋ ከፍለን የፍጹም ደስታ ባንደሰት እንኳን እንደረኞች ሌሎችን አበረታተን ወደ ክርስቶስ ይዘን ቀርበን ራሳችንን ሄደን የክርስቶስን ስጋና ደም በመብላትና በመጠጣት ወደ ቤተክርስቲያን በመሄድ የምንደሰተው ደስታ መሆን መቻል አለበት ማለት ነውና አንድ ክርስቲያን ይህን ማሰብ ይጠበቅበታል። ለተራቡት ለተጠሙት ደግሞ ያለውን ነገር ማካፈል ይጠበቅበታል ማለት ነው። ትንሳኤን የሰው ልጅ ሲያከብር እነዚህ ነገሮችን እያሰበ ማክበር መቻል አለበት። ሲበላ ሲጠጣ ደግሞ ራሱን በልክ ራሱን መግዛት የመንፈስ ፍሬዎች ብሎ ቅዱስ ጳውሎስ በገላትያ መልእክት ምዕራፍ 5 ላይ ከተናገራቸው አንዱ ኢዘሞ ራስን መግዛት ነው የሚለው። አሁን እኛ ብዙ ጊዜ ራሳችንን መግዛት አንችልም። ጾሙን ጸሎቱን ከአዲስ ነው የምንጀምረው አቁመ ነው ማለት ነውና ጾሙ ሊቆም ይችላል፣ ጸሎት ግን አይቆምም። ስግደቱ ይሄ ድካሙ ሊቆም ይችላል፣ እግዚአብሔር እንደጅ መጽናቱ ግን ሊቆም አይችልም። ስለዚህ ንስሐ አባትና ሌሎችም ምናልባት ጊዜ ካለ በኋላ እናየዋለን ብዙ ነገሮች አሉ። ትንሳኤን ጋፕ ፈጥረን እንደገና ተመልሰን ከዜሮ የምንጀምርበት ማለት ነውና እነዚህ ነገሮችን በማሰብ የክርስቶስን ትንሳኤ ማክበር ስላለብን በተለይ ደግሞ ደስታችንን ለሰዎች እንዲደርስ ማድረግ አለብን። የክርስቶስን ስልጣን የክርስቶስን ክብር የክርስቶስን ትንሳኤ እኮ እናውጃለን። አባቶቻችን ትናንት ሲያከብሩ ምንድን ነበር የሚያደርጉት? ክርስቶስ ተንሳ እሙታን በዐቢይ ኃይል ወሥልጣን። አው ክርስቶስ እኮ በታላቅ ኃይልና ስልጣን ተነስቷል። ያ ደስታ ደግሞ ለማን ነው? ፍስሐ ወሰላም ለሁሉም የተሰጠ ደስታ ነው። ለምን? አጋዞ ለአዳም አዳምን አድኖታል። አሁን ስለሚበላው ስለሚጠጣው አይደለም ማለት ነው ደስታው። ስለዚህ ይህን ደስታ ለሌሎች ማድረስ አለብን። ግን አሁን የለም። ብዙ ጊዜ እኛ እንኳን ሌላው ይቅርና ኦርቶዶክሳውያን ሆነን እንኳን የቤተክርስቲያን አገልጋዮች ሆነን እንኳን ኦርቶዶክሳውያን በአንድነት በቤተክርስቲያን የምንተዋወቅ ሆነን እንኳን ስንገናኝ ክርስቶስ ተንሳ እሙታን ይሄን አዋጅ መናገር አለብን። ምክንያቱም ይሄ ከሞት በላይ ያለ ስልጣን ነው። ስለዚህ ክርስቲያኖች ይሄን 50 ቀን ሙሉ በተለይ 40ውን ቀን እስከ ክርስቶስ እርገት ባለው ይሄንን ማወጅ መቻል አለባቸው። ሲገናኙ አዎ ክርስቶስ ተነስቷል፣ አዎ በእውነት በታላቅ ኃይልና ስልጣን ተነስቷል እያሉ የሚያውጁት መሆን መቻል አለበት እና ይሄ ቤተክርስቲያን እንደው ሰባኪው ፕሮግራም ሲጀምር ዘማሪው ሲዘምር ብቻ የሚናገር ወይም ካህኑ ሲቀድስ የሚናገረው ብቻ ሳይሆን ሁሉም ኦርቶዶክሳውያን የሚያውጁት የሚናገሩ ስለሆነ ይህንንም መሰረት አድርገን መመስከር መቻል ስላለብን ያንንም ማድረግ ይጠበቅብናል። መብላት መጠጣቱ በልክ እንዲሆን ያስፈልጋል ማለት ነው። መልካም በመከታተል ላይ የምትገኙት ልዩ የትንሳኤ መርሃ ግብራችን ነው። እንግዲህ አሁንም አንድ ዝማሬ ደግሞ እንሰማና እንመለሳለን። እዩና እመኑ ሰዎች ድንጋዩም ተንከባሏል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። መላእክቱ ነጭ ለብሰው
ምስራቹን አበሰሩ። ተነስቷል ኢየሱስ ብለው ለዓለም እንዲናገሩ። ተነስቷል ኢየሱስ ብለው ለዓለም እንዲናገሩ። እልልታ ለዚህ ይገባል፣ ዝማሬ ለዚህ ይገባል። የሞት ኃይል ተዋርዷል ዛሬ፣ ሲኦልም ተመሰቃቅሏል። የሞት ኃይል ተዋርዷል ዛሬ፣ ሲኦልም ተመሰቃቅሏል። እዩና እመኑ ሰዎች፣ ድንጋዩ ተንከባሏል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ዝማሬ መላእክትን ያሰማልን። እስካሁን ድረስ ተከታተሉ የነበረው የትንሳኤን በዓል በማስመልከት ትንሳኤ ምንድነው የሚለውን ቤተክርስቲያን በዚህ ጉዳይ በተሰኘው አምዳችን ላይ ትንሳኤ በዓልን ቤተክርስቲያን የምታይበት ምልከቷ ምን ይመስላል፣ ምእመናን እንዴት ባለው ሁኔታ ትንሳኤ ልናከብር ይገባል የሚሉትን ነው። እንግዲህ መርሃ ግብራችንን በዚሁ ነው የምንጨርሰው። ከመጨረሳችን አስቀድሞ ግን መምህር የቀሩ ሐሳቦች ካሉ መነሳት የሚገባቸው ሐሳቦች የመጨረሻ አይደለም። እሺ እንግዲህ ያው የጌታችን የመድኃኒታችን ኢየሱስ ክርስቶስ ትንሳኤ የደስታና የሐሴት ነው። በተለይ የሰው ልጆችን መከራቸውን ስቃያቸውን ያስወገደ በእነሱ ላይ ይበረታታ የነበረውን ሞትና ያጋንንት አሰራር ያስወገደ የሰው ልጆች ሁሉ ከሚወጣቸው ከሚያሰቃያቸው ነገሮች ተስፋ አስወግዶ ተስፋን የሰጠ ነው። በተለይ በዚህ በተረፈ ዳንኤል ምዕራፍ 1 ላይ እንደተቀመጠው የሚያመልኩት ጣዖት ነበረ ባቢሎናውያንና ያንን ከይሲ ወይም ደግሞ ዘንዶውን የሆነ ነገር አጎረሰውና ዳንኤል እኔ ገለዋለሁ ዘይንበለ በትር ዘይንበለ መጥባይት ወበትር ያለ በትርና ያለ ስለት ገለዋለሁ ብሎ ለንጉሱ ተናገረ። እሺ ግደለዋለሁ። ነገር ግን ያንን ባጎረሰው ጊዜ ያን አምላክ የተባለው አጋንንት ማለት ነው ያደረበት ያ ዘንዶ ወዲያውኑ ለሁለት ተሰንጥቆ ያንን ውጦ ለሁለት ተሰንጥቆ ሞተ ይላል እና ያ የተባለው ሞት ነው። የሰው ልጆች ሁሉን እየበላ ይኖር ነበር ሞት ማለት ነው። ግን ክርስቶስ ያ ዳንኤል ያጎረሰው የክርስቶስ አካል ነው፣ ምሳሌ ነው፣ የክርስቶስ መሞት ምሳሌ ነውና ሞት አንድ ጊዜ የጠፋው በሱ ነው። ከዛ በኋላ ያለው ሞት እንግዲህ የውሸት ባንለው ምን ሞተበታለን መሸጋገሪያ ነውና የሰው ልጆች ለተሞታቸውን ትንሳያቸውን እያሰቡ መኖር መቻል ስላለብን ሁላችንም በሞቱ ህይወትን ስላገኘን ይሄንን በዓል ደግሞ ወደ ሞት ሳይሆን ወደ ህይወት እየተሸጋገርን እንድንኖር አምላካችን እንግዲህ ለሁላችንም የደስታ ዘመን ያድርግልን። ትንሳኤው ነው የእውነት ትንሳኤ አድርጎልን በህይወታችን ትንሳኤ ልቡና ውስጥ ያለን ሰዎች አለን። ገና ደግሞ ይሄ እንቅልፍ ውስጥ ያለን ሰዎች ያልተነሳናለን። ስለዚህ ባለቤቱ ምን ይላል? ከተነሳልን በኋላ አንተ የምትተኛ ነቃ፣ ከሙታንን መካከል ተነስ፣ ክርስቶስ ኢየሱስ ያበራልሃል ነው የሚለውና ሰውየው ተነስ የተባለው ከሙታን መካከል ስለሆነ ነው የተኛውና የተኛ ሰው መተኛትም ካለበት እንኳን ከተኙ ሰዎች ጋር ነው እንጂ ከሞቱ ሰዎች ጋር አይደለምና ሁሉም ኦርቶዶክሳውያን ባለም ያለን ኦርቶዶክሳውያን የሞቱ የተባሉት እምነት ከሌላቸው ሰዎች ጋር አብረን መውደቅ፣ አብረን ኃጢአት መስራት፣ አብረን በክፉ መንገድ መሄድ ነውና ከዚህ ሁሉ ወጥተን በዓለ ትንሣኤውን በደስታ ሆነን እንድናከብር አምላካችን እግዚአብሔር የሰላም በዓል እንዲያደርግልን ፈቃዱ ይሁንልን። መልካም በዓል ይሁንላችሁ። ወስብሐት ለእግዚአብሔር። አሜን። በዓሉ ለሁላችን እንግዲህ የደስታ በዓል እንዲሆንልን ያለ ዕውቀት ብቻ ደግሞ በልማድ ከመናረጋቸው ነገሮች ወጥተን አሁን በተማርነው መሰረት ደግሞ ነገሮቻችንን በሙሉ በዕውቀት እንድናደርግ ክርስቶስ ሲሞት ክርስቶስ ሲነሳ እኛ ደግሞ ሞተን የምንጠፋበት እንዳይሆን ትንሳኤውን እየተነሳን እንድናከብር ይሁን የመጨረሻ መልእክታችን ነው። ጥሪያችንን አክብረው ካለውት ጊዜ ላይ ቆጥበው እዚህ ድረስ መጥተው ይሄን የመሰለ ትምህርት ስላስተማሩልን በድጋሚ ማመስገን እወዳለሁ። መርሃ ግብራችንን በዚህ ፈጽመናል። ዘንስር ሚዲያን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አገልግሎቱን እንድትደግፉ በድጋሚ ጥሬን አስተላልፋለሁ።
መልካም የትንሳኤ በዓል ይሁንልን።